ሰሊና ወይ እንዴት አየሽው? ምኑን? አዎ ምኑን? የሆነ የገረመህ ነገር አለ? በጣም እንጂ እናት ሁለት ልጆች መቃብር ስፍራ ሄደው ለአባታቸው ልደት አከበሩለት። ለማለት ለሞተው ሰውዬ ነው? ለሞተው ሰውዬ። ከዛ እሱ ተነስቶ ሰለብሬት አደረገ ነው አብሯቸው ወይስ ምንድን ነው ልደት አከበሩለት ማለት? እንግዲህ እኔ አላውቅም። ገባሽ? እኔ አልታየኝም። እንግዲህ ወይ በቪዲዮ ሲቀርጹት አላስገቡትም መሰለኝ። አብሮ ሰለብሬት ሲያደርግ አላስገቡትም መሰለኝ። እና እንግዲህ አላውቅም። አሁን ሰርፕራይዝ እናድርገው ምናምን ያሉት ናቸው አይደለ? አዎ ሰርፕራይዝ እናድርገው ያሉት። እንዴት አየሽው? በጣም ነው የሚያሳፍረው። አይ ኮስተር አልሽ እኮ እንዴ! ሀፍረቱ እየተሰማሽ ነው? ውይ በጣም ነው የሚያሳፍረው። የእውነቴን ነው እኮ እኔ ሳየው በጣም ነው የተናደድኩት። እኔ እንደውም በደንብ እንድታብራራልኝ ስለፈለግኩ ነው የትኛው ምናምን እያልኩ የጠየቅኩ የነበረው። አይ እኔ ራሴ በጣም ነው ግራ የገባኝ። አሁን ምን አይነት አስተዳደግ ነው ያደጉት ልጆቹ? በጣም በምን አይነት ቤተሰብ ውስጥ ነው ያደጉት? ሞትን እነሱ እንዴት ነው የተቀበሉት? እንደገና ደግሞ እናትየውስ አብረው እኔ የእናትየው እዛ ቦታ መገኘት ነው ያልተዋጠልኝ። እንደውም መጀመሪያ መኖራቸውን ቪዲዮ ላይ አላየሁትም ነበርና አስተያየት ሳይ እናትየውም አሉ። ሁለቱ ልጆች መጀመሪያ ላይ ሁለቱ ልጆች ናቸው። ዛሬ አባታችን ልደት ነውና አይደለ የሚሉት ሄደን ሰርፕራይዝ እናድርገው እንደዚህ ዥው እያለ ነው። እኔ ገባሽ እናትና አባታቸው ነው። አሁን እነዛ ሰዎች በእርግጥስ ሚስትየው ሚስት ናት ወይ? ልጆቹስ ልጆች ናቸው ወይ? በጣም የሚያሳፍር ነገር ነው። እዛ ሄደው ላደረጉት ነገር እውነትም ልጅ ናቸው ወይ ያስብላል። አይ እኔ እንግዲህ አሁን የዚህ የቲክቶክ ዘመን ስለሆነ አዲስ ፈጠራ አመጣን ብለው ሊቀልዱ የሄዱም ሰዎች ሊሆኑ ይችላሉ። እውነት አባታቸው ላይሆን ይችላል። ላይሆን ይችላል። አንድ ታዲያ እንዴት አድርጌ ልውሰደው? እውነት ነው። አንድ ልጅ አባቷ መቃብር ስታዩ ደግሞ ጽድት ያለ ነው መቃብሩ። ፎቶዎቹም ራሳቸው ፎቶ ራሱ አልወየበም። ከዛ አስበው አባቴ ዛሬ ልደትህ ነው ይዤልህ የመጣሁትን ተመልከት ምናምን ስትል ማለት ነው። የአንቺ ድምፅ ደግሞ ልክ የልጅቷ መሰለኝ። በጣም እያየሁት እየተናደድኩ ስለነበረ ነው። እኔ በጣም ተገርሜ ነው ሳየውም የነበረው እና ምን አይነት የአእምሮ መላሸቅ ላይ ደረስን። ግን በቃ ሁሉም ገመናችን አደባባይ ላይ መሰጣት አለበት። የሆነ ነገር የሰው እይታ ለመሳብ ትኩረትን ለማግኘት በቃ የማይሆን ነገር መስራት አለብን ማለት ነው። እኔ አልገባኝም። አሁን እኮ እነዚህ ሰዎች ይሄንን ስርዓት እኮ ማከናወን ይችላሉ። ለምሳሌ 40 ቀኑ ከሆነ የሰው ልጅ ከሞተ በኋላ እንቅስቃሴ አለው ተብሎ ይታመናል። ገባሽ? ከሞተ ከስንት ጊዜ በኋላ እንግዲህ የ40 ቀን መታሰቢያ ስንል ኢትዮጵያ ኦርቶዶክስ ቤተክርስቲያን 40 ቀኑን ለማሰብ በጸሎት ከአምላኳ ጋር ስለሞተው ሰው ለመማለድ የምታደርገው ስርዓት አለ። በ3ኛውም ቀን አለ። በ6ኛው በ7ኛው ቀንም እንደዚሁ አለ። 80 ቀን አለ። ሙት ዓመት አለ። እነዚህ ጊዜያቶች የሞተውን ሰው ለማሰብ የምታደርጊያቸው መንፈሳዊ ስርዓት አለ። እንግዲህ እነዚህ ሰዎች የምን እምነት ተከታዮች እንደሆኑ አናውቅም። ግን ቢያንስ አንድ ነገር አስበዋል። አንድ ነገር ያሰቡት ምንድነው? ሟቹን ለማሰብ አስበዋል። አላጋጮች ካልሆኑ ነው። አይ እነዚህ ናቸው አላጋጮች። ጥያቄ የለውም። አዎ አይ አላጋጮች ከሆኑ መቼስ እኛም ይሄንን ፕሮግራም መስራት አለብን ብዬ አላምንም። ግን እነዚህ ሰዎች እንዴት ነው ልንወስዳቸው የሚገባው ብዬ ሳስብ በእርግጥ አባታቸውን ይወዱት ነበር ወይ? ይሄንን ነገር ያደረጉበት ያስብላል። እውነት አባታቸውስ ሙት ወቃሽ ሊሆን ነው እንዴ? በጣም አይ አንተ ልትነሳበት ነው ዶክተሩ ላይ ቱ ብያለሁ። አንዴ የሞት አይበቃም ይሄ ሰውዬ ሁለት የተሰቃየ እኮ። እኔ እንደውም ቪዲዮውን ሳየው ማለት ነው የምር አባታቸው ከሆነ ሁለቴ ነው የገደሉት። በቃ ሰውየው አንዴ ሞተ፣ አሁን ደግሞ ልጆች ተብዬ አሁን እንደ ቤተሰብ ይሄንን አባታቸውን ማሰብ የአባታቸውን የተወለደበትን ቀን ማሰብ ከሆነ የፈለጉት በጣም ብዙ አባታቸውን ነፍሱ ሊያስደስት የሚችል ነገር አለ። ለተቸገረ ሰዎች ገንዘብ በመስጠት ወይ የተራቡ የተቸገሩትን በማብላት
ምናምን ሰዎችን እርዳታ በማድረግ በመሄድ በጣም በርካታ እርዳታ የሚሹ እንደዚህ አይነት ተቋም ብቻ ሳይሆን መንገድ ላይ ራሱ እልፍ አላፍ ሰዎች አሉ እርዳታ የሚሹ። እነሱን በማግኘት የአባታችንን ነፍስ ይማር ብለው ያቅማቸውን እነሱ ለአባታቸው ስጦታ አሽገው ምናምን ተነስቶ አይከፍተው አይደሰት። ይሄ ሰውዬ ምን አይነት በቃ እኔ ያልገባኝ ነገር ምንድን ነው አሁን የሄዱበት የተቀረጸበት ከዛ ደግሞ ሊያስተላልፉት የፈለጉት ነገር ምንድን ነው? ለምሳሌ አባትየው እንደ እንጉዳይ በአንድ ጀንበር በቅሎ በአንድ ጀንበር የጠፋ ሰው አይደለም። ወገኖች ይኖሩታል። እውነት ነው። እህት ወንድሞች፣ እናት አባት፣ አክስት፣ አጎት ይኖራል። መቼስ እነዚህን ጋጠ ወጦች በህግ ሊጠይቃቸው ይገባል። በእውነት ያስብላል። ምክንያቱም በእርግጥስ ቤተሰቡ ናቸው ወይ? ቤተሰቦቹ እንኳን ካልሆኑ እና ሄደው ለማላገጥ አስበው ከሆነ እነዛ ሰዎች የእውነት ህግ ፊት ሊቀርቡ ይገባል። የሆነ ጊዜ ታስታውሳለህ? አንድ ልጅ ነበረ ቲክቶክ ላይ እንደዚህ መቃብር ቦታ እየሄደ ቪዲዮ የሚቀርጽና ታስሮ እንደነበር አስታውሳለሁ። የምትሰራው ስራ አግባብ አይደለም በማለት ማለት ነው። ለምን? ልጁ እኮ እያከበራቸው ነው። ኖ ኖ ኖ አይደል፣ ተነሱ እያለ ነው እንጂ እየሄደ አባታችሁ ምናምን እያለ አላየሁም። እሱ ቪዲዮ አላየሁትም፣ እንኳንም አላየሁም። እንኳን ቀረብክ እና እንደታሰረ ሰምቻለሁ። እንደዚህ አይነት ኮንተንት የሚሰሩ ሰዎች አሉ። የሆነ ዊርድ ነገር በመስራት መታወቅ የሚፈልግ በጣም ብዙ ሰው አለና እነዚህም ከዛ የተለየ ነገር የላቸውም። በቃ ለመታወቅ ነው አላማቸው። አሁን እኮ ይኸውልሽ ፍጹም ሰላም የሰፈነበት ስፍራ የሰው ልጅ በዝምታ አምላካችን ጌታችን ኢየሱስ ክርስቶስ ዳግም ስንነሳ ወደ ህይወት የሚመልሰንን ዘመን የምንጠብቅበት ያሳለፍናቸው ጊዜያቶች ታሪካችን ሌሎች የሚማሩበት በዝምታ የምንኖርበት ስፍራ ነው። እዛ ቦታ ላይ ስትሄጂ ዛሬ አንቺ ብትቆሚ የነገው ድንጋይ አንቺ ነሽ። ይሄንን እኮ ማሰብ ያስፈልጋል በደንብ። እንደገና ደግሞ አባት ከሆነ ሰውየው ሊከበር ይገባል። አንቺ አባትሽ መቃብር ጋር ስትሄጂ ከአባትሽ ጋር የተጫወትሽባቸው ጊዜያቶች እዚህ ጭኑ ላይ የተቀመጥሽበት አንቺን ወደ ላይ ከፍ ያደረገበት ጊዜ ያጎረሰሽ ፊደል ያስቆጠረሽ ዘርዝረሽ እንዴት አድርገሽ ትጨርሽዋለሽ? እጅግ በጣም በርካታ ጊዜ ፈገግ ብሎ ያየሽ ተቆጥቶ እንዳንበሳ ያስፈራራሽ ጊዜ እነዛ ዘመናቶች ሁሉ ባንቺ ውስጥ አሉ። ባንቺ ውስጥ እኮ ሕያው ናቸው። ወደ ኋላ እንድመለስ ነው ያደረከኝ። ግን የሆነ ከአባቴ ጋር የነበረኝን ነገር እንድመለስና እንዳስበው ነው ያደረከኝ። አሁን አየሽ፣ እኛ እዚህ ጋር ፕሮግራም እየሰራን ነው። አባትሽ መቃብር ፊት ለፊት ብትቆሚ ምንድን ነው የሚሰማሽ? ገባሽ? አባት እኮ ሐውልት ነው፣ ሕያው ሐውልት። ሕያው የሚሆነው በአንቺ ውስጥ ሲኖር ነው። እና ያ ሐውልት ያ ሕያው የሆነ ያንቺን ማንነት የቀረጸ እና በዚህ መልኩ እንድትንቀሳቀሽ ያደረገ አባት መቃብር ላይ ሄደሽ ሃፒ በርዝዴይ ምን ማለት ነው? ሙታኖች ቅኑ ቅኑ የአባታችን ልደት የእውነት እነሱ ናቸው በነገርክ ላይ የሞቱት። ግን እነዛስ በቃ ኦልሬዲ አንዴ ተገላግለዋል በደህና ጊዜ። እኔ በቃ እንደዛ ነው የተሰማኝ። ሰውየው ሁለት ሞት በቃ ገደሉት። ልል ስትሆኚ የሀሳብ ድሃ ስትሆኚ እንዲህ ነው የምትሆኚ። እነዚህ ሰዎች የሚያወሩበት የሚቀልዱበት ሀሳብ ስለሌላቸው ወርደው እዛ ቦታ ላይ ሄደው ራሳቸው ላይ ግን ይሄ አሁን በቃ ዘመን አመጣሽ ለመታወቅ በቃ ቪዲዮ ቫይራል እንዲወጣ ለማድረግ ማለት የሚቆፈሩ ጉድጓዶች አንዳንዴ በጣም ነው የሚያስገርመኝ። ሰው የሚሄድበት ርቀት አሁን ይሄ ምንም ወደኋላና ወደፊት የለውም። በቃ ራሳቸውን ቲክቶክ ላይ ቫይራል ለማውጣት ታስቦ የተደረገ ነው። ይሄ ምንም ወደ ግራና ወደ ቀኝ የምናደርገው ነገር አይደለም። ሌላ ዓላማም የለውም ከዚህ ውጭ። በዚህ ነገር ታውቀው ምንድን ነው የሚሰሩበት? በርካታ ሰው ታዋቂ መሆን የሚፈልገው ቲክቶክ ላይ አብዛኛው ሰው ታዋቂ መሆን የሚፈልገው ማስታወቂያ ለመስራት ገንዘብ ለማግኘት ነው። በዚህ መንገድ የሄደን ሰው ምን አይነት ድርጅትስ ነው ከነሱ ጋር አብሮ ለመስራት የሚስማማው? በአባታቸው መቃብር ላይ ሄደው የቀለዱ፣ በአባታቸው መቃብር ላይ ሄደው ያፌዙ እዛ ላሉ ሙታኖች ማለት ማክበር እኮ አለብህ። ስላለህ ስለሌለ እኮ አይደለም አባት የሚከበረው አይደል? በህይወት ስለሌለ እንደዚህ ለማንጓጠጥ፣ ይሄ ከማንጓጠጥ የሚተናነስ አይደለም። በነገራችን ላይ
የእናቶቻችን፣ የወንድሞቻችን፣ የእህቶቻችን፣ የጎረቤቶቻችን የሀገር ታሪክ በልባችን እኮ ነው የሚቀበለው። አዎ በድናቸው ወደ ምድር ይገባል። ታሪካቸው፣ ትዝታቸው፣ ፍቅራቸው እኮ ግን በልባችን ውስጥ ነው የሚቀበረው። በልባችን ውስጥ ደግሞ እኮ ሲቀበር በድን አይደለም፣ ህያው እኮ ነው። ህያው እኮ ታሪክ ነው። ለምሳሌ አንዳንድ ሰዎች ምን ይላሉ መሰለሽ? ሀዘን እኮ እንዲህ አይደለም፣ ሀዘን እኮ እድሜ ልክ ነው ይላሉ። እውነት ነው። ልብሽ እኮ ቤተሰቦችሽን ይናፍቃል፣ የሞቱ ቤተሰቦችሽን። ልብሽ እኮ የሞተ ጓደኛሽን ይናፍቃል። አባትማ እንዴት ይቀበራል? አባት እኮ የሀገር ምሳሌ ነው። አባት ያንቺ ምስል ነው፣ ያንቺ ታሪክ ነው፣ ያንቺ ማንነት አሻራሽ ነው። አባት እንዴት ይቀበራል? እንዴት አባት መቃብር ላይ ቆመሽ ታላግጫለሽ? ያውም ፎቶ ያልደበዘዘ መቃብሩ ድንጋዮቹ ያው ረጅም ጊዜ እንዳላስቆጠረ ያስታውቃል ሐውልቱ። እነዚህ ሰዎች በእርግጥ አባታቸው መቃብር ላይ ቆመው ነው ያወሩት ብሎ ማመን ይከብደኛል። እውነት ነው ይሄ ነገር እውነት ነው የሚለው አባታቸው መቃብር ላይ ቆመው ከሆነ ግን እንደዛ የሚያላግጡት የሞተው አባታቸው ሳይሆን እነሱ ናቸው። አባታቸውም ባይሆን እነሱ ሞተዋል። አሁን እኔ ይሄንን ከምንም ከስራ ፈጠራም ከምንም ከኮንተንት ክሬተርም ጋር በምንም የማላያይዘው ነገር ነው። ይሄ አባታቸው ሆነም አልሆነም እዛ ቦታ ጋር ሄደክ ይሄንን ነገር እንድታደርግ የሚያስገድድ ወይ ደግሞ የሚፈቅድልህ ህሊና ካለክ በቃ ይሄ ሰው ጤነኛ ነው ብዬ አላስበውም። እኔ ውድ አድማጭ ተመልካቾቻችን የእውነት እኔ በጣም ነው የተበሳጨሁት፣ በጣም ነው የተናደድኩት። እናንተስ አልተናደዳችሁም? አልተበሳጫችሁም? የእውነት ተናዳችሁና ተበሳጭታችሁ ከሆነ ሐሳባችሁን ኮሜንት ላይ አስቀምጡልን። በሚቀጥለው ፕሮግራማችን ላይ ሐሳባችሁን ለአድማጭ ተመልካቾቻችን እናጋራለን። ሰሊና የእውነት አልተናደድሽም? ቅድም እኔ ካሁን በፊት አባቴን ወደዋለሁ ምናምን ስትይ ሰማሁ። አይ በጣም ተናድጃለሁ። እዚህ ጋር አንድ እንኳን እንደዚህ ቀጥ ያለ ደምስር ጋር አንተ በደምስር ነው የምታምነው? ደምስሬ ካልተገታተረ በቃ አልተናደድኩም። አረ እንዲያውም ከጧቱ ሁሉ አማረብኝ። ውስጤ ተናደደ። ውስጤ ነው በቃ ተንቦገቦገው። አንዳንዴ ወደፊት አይወጣም እኮ ሁሉም ነገር አደባባይ መውጣት የለበትም። ደግሞ እንዴትሽ አሁን ገና ምላስሽ ላይ በደንብ እንደዚህ ደበቅ እናደርገዋለን። የይሳግ መዝናኛ ቤተሰቦች የዛሬ ፕሮግራማችን እንዳያችሁት ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰባችን ሁኑን። ቀጣይ ደግሞ በአዲስ ርዕስ ተመልሰን እንገናኛለን። እስከዛው መልካም ጊዜ